ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? አላህ ለምትኒካው ሰላም ነው። ኢንሻአላህ የትዳር መጣፈጫ በሚለው ርዕስ የጀመርነው ተከታታይ ቪዲዮአችን ዛሬም እንደቀጠለ ነው። ዛሬ ደግሞ በእስልምና ሃይማኖት የግብረ ሥጋ ግንኙነት ደረጃው ምንድነው በሚል ርዕስ ተመልሼላችኋለሁ። ይህ ሀሳብ እንግዲህ ተመልካቾችን ሊያስገርም እንደሚችል እጠብቃለሁ። ምክንያቱም ሁለት ተቃራኒ ጾታዎች ማለት ነው ፈጽመው ስላገኙት እርካታ ይህንን ክፍያ ነው የሚያገኙት የሚያስብል አንድ ይመስላል ማለት ነው። ጥያቄው ግርምት ሊጭር እንግዲህ ላይደንቅ ይችላል። ምክንያቱም ማህበረሰባችን ስለ ወሲብ ወይም ደግሞ የግብረ ሥጋ ግንኙነት ያለው አመለካከት ከሞላ ጎደል የሚታወቅ ስለሆነ ማለት ነው። ነገር ግን በእስልምና ሃይማኖት ህጋዊ ባልና ሚስት በሚያደርጉት ግንኙነት የሚያገኙትን ምንዳ በተመለከተ ከሰሃቦች ከነብዩ ባልደረቦች ማለት ነው አላህ መልካም ስራቸው እንዲላቸውና በተነሳ ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው መልሰውላቸዋል። ገንዘብ ያላቸው ሰሃቦች በምንዳ በለጡ፣ እንደምንሰግደው ይሰግዳሉ፣ እንደምንጾመው ደግሞ ይጾማሉ፣ ሀብታቸው ትሩፋትን ይመጸውታሉ አሏቸው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ነብያችን አለይሂ ሰላም እንዲህ ሲሉ መለሱላቸው፣ አይደለም ሆኖ አላህ ለእናንተ የምትመጸውቱን አላደረገላችሁም? በእርግጥ እያንዳንዱ ተስቢህ አላህን መጥራት ማለት ነው ሶደቃ ነው። እያንዳንዱ ተክቢር የአላህን ትልቅነት ማውሳት ሶደቃ ነው። እያንዳንዱ ተህሚድ አላህን ማመስገን ማለት ነው ሶደቃ ነው። እያንዳንዱ ተህሊል የአላህን አንድነት ማውሳት ማለት ነው ሶደቃ ነው። አንዳችሁ የሐላል ግብረ ሥጋ ግንኙነት ያድርግ ይህም ምጽዋት ነው ወይም ደግሞ ሶደቃ ነው ብለው ነገሯቸው። ሰሃቦቹን በግርምት እንዲህ ሲሉ ጠየቁ፣ የአላህ መልእክተኛ ሆይ አንድ ሰው የግል ስሜቱን ቢያረካ እንዴት በሱ ምክንያት ምንዳና አጅር ያገኛል ብለው ጠየቁ። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መልሱላቸው፣ አንድ ሰው በብልቱ ሐራም ወይም ደግሞ ዚና ቢሰራ ወንጀል አይሆንምን? እንደዚሁም በብልቱ ሐላል ህጋዊ የሆነ ነገር ማለት ነው የሆነ ግብረ ሥጋ ግንኙነት ቢያደርግ ምንዳ ያገኝበታል ማለት አስተምረዋል ማለት ነው። በሌላም በኩል የግብረ ሥጋ ግንኙነት የምንፈጽመው በስሜታችን ብቻ ብቻ ሳይሆን የአላህን ትእዛዝ ጭምር ስለሆነ ነው። አላህ ካዘዛችሁ ስፍራ ታገናኟቸው ብሏል አልበቀራ 222ኛ አንቀጽ ላይ ማለት ነው። እንደዚህም በተጨማሪ ዘር ተኩሷልና ዘርም የሚተካው በዚህ መንገድ በሐላል ግንኙነት ማለት ነው ስለሆነ ቤተሰብ መሰረትም ስላለበት ጭምር ነው። ቤተሰብ ከተመሰረተ ደግሞ ማህበረሰብ ከተመሰረተ ጎሳ ከተመሰረተ ደግሞ ነገድ፣ ህዝብ፣ ሀገር የመሳሰሉት ይመሰረታሉ ማለት ነው። ይህ ሁሉ ሊመሰረት የሚችለው በዚሁ መንገድ ስለሆነም ጭምር ነው ማለት ነው። በአጠቃላይ እንግዲህ በእስልምና ሃይማኖት የግብረ ሥጋ ግንኙነት የሚታየው በዚሁ መንገድ ነው ማለት ነው። ኢንሻአላህ ተዓላ ስለ ግብረ ሥጋ ግንኙነት የያዝነው መረጃ ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።